ምንድነው? ኦ ማይ ጋድ እግዚአብሔርን ድምጼ ተዘጋ። እኔ ሜሪኖ ሲያገባ ካምባክ የምናደርግ መስሎኝ መጮሂ። ወይኔ ድምጼ ወይኔ የተጣለ ቲም ነው ያለኝ። እግዚአብሔርን ምን አርሰናል በጣም አችሁ በጣም ነው ማችሁ። ሜዳችሁ ጂንስ ሱሪ አድርገው ነው እንደገቡት የኛ ተጫዋቾች። ጂንስ ጠባብ ጂንስ ሱሪ አድርገው የገቡ ነው የሚመስሉት። ምንም መጮት አይችሉ መሮጥ አይችሉ። ሙሉ ለሙሉ እንበለጣለን። አረ ጉዴ! እኔ እኮ በእናንተ ጤኔ ቀውስ እንዴ! በዚህ በተጣለ ቲም እናቴ ትሙት እንዴ! ዋው ምንድነው? ኦዴጋርድ ምንድነው መሰራው? ሳካ የተባልክ ባለጌ ቦርኮ ሰውዬ ምን አባት ነው መሰራው? ሁለተኛ ክለብ እንዳትጮት፣ 7 ቁጥር ቀሙት። ማን እንዳትለብስ ማንም እንዳይጮት እዚህ ክለብ እንደ መከልከል አለበት። ማን ፕሪሚየር ሊጉ እንዳትሰጡን በእናታችሁ እንዳትሰጡን። በእናት ምንድነው ምን ሰራው? አራርቴታ ዋንጫ ልትበላ አይደል? ኧረ ስለመድኃኒዓለም በቃ ልክ አይደለም አይደለ? ዙቢ አይወጣም እሱ የእግዚአብሔር ቃል አይሻራም። ኧረ ወይኔ መቃጠል የሌለብን 3 ጎል ካሸነፈን ኧረ አፈር ብላ። አሁን ዶላ ያሰራብን እዛው ሄደ ሲቲ ቤት ሄደ መተትህን አስለቅቅ። እሺ አክብራችሁን ለመጣችሁና በነበረው ችግር ደግሞ ተናዳችሁ ሄዳችሁ በሙሉ በጣም ይቅርታ እንጠይቃለን። ከዛ በኋላ ማስተካከለን ደግሞ አብራችሁን ላያችሁ በሙሉ በጣም እናመሰግናለን። ለቀጣይ አስተካከለን በሰፊው እንገናኛለን። አርቲስታ እግዚአብሔር የምሬን ነው የምላችሁ። ልታጡኝ ነው በቃ ልታጡኝ ነው። እንዴ አልቅሼው ላይ ቦታኝ ደስ ነው የሚል በቃ ያመመኝ ነው የምላችሁ። እኔ ኧረ በስመ አብ ወልድ የማንም መቀለጃ እዚህ አይደለም። ሽንፈት እግዚአብሔር አቻ ራሱ ጭራሽ ነው የማይመጣኝ ነው። ኧረ እግዚአብሔር ከዓመት ሁሌ እንዴት ከዓመት በዚህ ሰዓት አርቲስታ ምንድን ነው የምትሰራው? ኧረ በስመ አብ መቃጠል። ኧረ ወይኔ ጉዲ! አሻው ሳምንቱ ዓመቱን ሙሉ አያስቀምጡንም እግዚአብሔር። ኧረ እኔ ማለት ነው እግዚአብሔር ዛሬ ምን እንደምል ራሱ አመመኝ። ታውቃላችሁ አመመኝ ማለት ነው። ማለት ምን አይነት ማለት እኛን ለማሸማቀቅ ቁርጡ የተነሳ እግዚአብሔር ልክ ኮርተን የአርሰናል ደጋፊ ነኝ እንደምንለው እንዲህ አይነት ሞመንቶች እየጠበቀ እኛን ሽምቅቅ ማድረግ ቁርጡ የተነሳ ቡድን ያለን እግዚአብሔር ነው የምላችሁ። የነዚህ መቀለጃ ማርያምን የነዚህ በቃ ወይ ደጋፊው አያሳዝናችሁም? እንዳለ ይሄ የምትጫወቱት 11ዳችሁም ሆኖ አሰልጣኙም ሆኖ አያሳዝናችሁም? ኧረ በስላሴ ስም እናንተ እኮ ተከፍሏችሁ ነው እኮ ጨጓራችን ላይ የምትጫወቱት። ኧረ በስመ አብ ታመንኩ፣ በቃ ታመንኩ። እግዚአብሔር ነው የምላችሁ ታመንኩ። እሺ አሁን ሰው እንዳለ ወጥቷል። መጮህ ቀነሰ፣ ጩኸቱ ቀንሷል። ትንሽ የሚጨፍሩ ሰዎች ብቻ ነው ያሉት። ይኸውላችሁ የዛሬ ሽንፈት በጣም ያቃጥላል። አመቱን ሙሉ በሜዳችን አልተሸነፍንም። 3 ጎል ከገባብን 3 አመታችን እና ይሄንን ሬኮርድ በማን እጅ እናጠዋለን? በማንቸስተር ዩናይትድ በዋና ጠላታችን። ይሄ እኮ ያቃጥላል። ይሄ እኮ ያቃጥላል። ደግሞ ከቦክስ ውጪ ምንድነው የምናስመታው? አሁን እኛ ላይ ብቻ ማለቃቀስ አያስፈልግም። አላኩኛ መቼ ነው ይመታል እኮ ግልጽ ነው። ሴጋ ብቻ ነው የሚመታው፣ በደንብ ነው የሚመታው። ገባ አይደለ? ዶርጉ አገባም። ራያ ላይ እኮ ምንም ነገር ጥፋት እኮ ልትል አትችልም። ጥፋቱ ተጫዋቾቻችን ሞተው ነበረ። ለምን የሞቱት? አርቴታ ሮቴት ስለማያደርግ። አሁን ኢንተር አስፈልገው ነበር። ያው ባየር ሙኒክን ማሸነፈህ በቸልሲ አዋረድከን። ኢንተርን አሸነፈህ በማን ዩናይትድ። ይሄኛውማ ያማል ማን ሴት ፒስ አገባን፣ ኮርና አገባን። ኦፕን ፕሌይ የት አለ? የትኛው ካፕቴን ነው በየጨዋታው የሚቀየረው? ካፕቴን እኮ አይቀየርም። ካፕቴን 90 ደቂቃ ነው የሚጫወተው። አቃጠልከኝ አቦ። እንደ ዛሬ አፍሬ ተሸማቀቄ አላቅም። ኤምሬትስ ላይ የነበሩ ደጋፊዎች አዘንኩላቸው ለነሱ። እኔ እዚህ ሆኜ እንደዚህ ቅስሜ የተሰበረ እነሱ እዛ እያዩ አይታችኋላ ጭንቅላታቸውን እንደዚህ ይዘው እንዴት ሲሆኑ እንደነበር። ኧረ በመቤቴ
ይሄ ክለብ ለምንድን ተስፋ የሚሰጠን? ወይ ግማሹን አርቴታ አሰልጥኖ ወይ ሌላ ሰው ይምጣልን። ካለፉት 3 ጨዋታ እኮ 2 ነጥብ ነው ያገኘነው። ከኖቲንጋም ጋር አቻ፣ ከሊቨርፑል ጋር አቻ። ዩናይትድ ደግሞ ዛሬ እፍረት አከናንቦን ሄደ በሜዳችን። እንዴት ነው ለዋንጫ የምንጫወተው? ሲቲ እኮ የተነሳበት ሰዓት ጥሶን ነው የሚሄደው። አሁን በ4 ነጥብ ሆኗል። እንዴት ነው የምንበለው? ዘንድሮ ምላንበላ ነው። ኧረ እኔም ባምባ እያለኝ ነው። ኧረ በክርስቶስ 3 ጎል ከገባብን 3 ዓመት የሆነው ቲም ይዘን በትርፌ 3 ጎል ይገባብን በትርፌ። ወይኔ 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 ቢስሚላህ ወይኔ እንዴት እንደሚያስጠላ ሙሉ ቡድኑ በቃ ዙቢሜንዲ ወላ አርቴታ ወላ ምናምን። አረ ቢስሚላህ እንዴት ነው አቃጠላችሁ። ጀማል ይሙት አቃጠላችሁ። ምንም ነው ደስ ማን ነው ስናጠቃ ደስ አንል ስንከላከል ደስ አስጨሳችሁን እናንተ። ፍለጋ ምን ፍለጋ ነው ያሰብከው? ሚኬል አርቴታ ሰጥተዋል መልሰህ ለሲቲ። ለማንኛውም አሁንም የሰራውን ስህተት በምን እንደምትክሰው አላውቅም፣ ግን በጣም ማይሆን ስህተቶች፣ በተለይ ዙቢሜንዲ የተባልክ ተጫዋች አታስፈልግ። 2ቱም ግቦች ያንተ ስህተቶች ናቸው። ይሄ ነው ከፓርቲ ጋር ታነጻጽሩት የነበረው። እንዳታወሩ እሺ። ለማንኛውም በጣም ይመቻችሁ። የሆነ በቃ እኔ ከአቅሜ በላይ ነው ሆነብኝ። በቃ ለመረጋጋት ሞከርኩ፣ ግን በቃ አልቻልኩኝም። በጣም ቅጥል ብያለሁ። እሺ ምንድነው የምታሳዩኝ ዛሬ? ደግሞ ምንድነው የምታሳዩኝ? ምንድነው? እሺ ምንድነው? የማን ሜዳ ነው? ራያ ምን ሆነ ነው? በእናትህ ይሞከርባል፣ ይገባባል። ከየት ነው ያመጡ? ምንድነው? ወንፊት እኮ ነው የሆንከው። እሺ ወይኔ መድኃኒዓለም የማን ሜዳ ነው? ሜዳው ምንድነው? ምን ሆናችሁ ነው? እሺ ለምንድን ነው እላይ ስንጠብቃችሁ ታች የምትወርዱት? የሆነ በቃ አቻ ነው የሚወጣው የማይከብደዋል ምናምን የምንለው ቀጥቅጣ ምናምን ታሸንፋለህ። እኛ ስንጠብቀ ግን ታች ትወርዳለህ። ከዛ ዋንጫው በ4 ነጥብ ልቀሃል። ዋንጫ ሲቲ ይመጣል፣ ቪላ ይመጣል። አረ ወይኔ መቃጠል! አረ ወይኔ አርሰናል! አረ ተቃጠሉ፣ ይድፋችሁ፣ ተደፉ። አንድ ቡድን በዳኛ ሰፖርት ሲደረግ አይቻቃሉ። እንደ ዛሬ ግን ሊሆን አይችልም። ዶርኩ በእጁ የነካውን ኳስ ቫር ለማየት ፈቃደኛ አይደለም። ማጉዌር በእጁን የመለሰው ወደ ጎል እየሄደ ያለ ኳስ ቫር ለማየት ፈቃደኛ አይደለም። እያንዳንዱን ሶፍት ንክኪ ፊሽካ ሲነፋ ነበር። አላቅም ይህንን ስሜት እንዴት ማስተናገድ ረስቼው ነበረ። በማንቸስተር ዩናይትድ መሸነፍን በጣም ረስቼው ነበር። አስታወሱኝ፣ ህመሙ ተሰማኝ። አላቅም፣ እግዚአብሔርን አላቅም። እነሱ በዚህ ልክ ሲያስተናግዱት እንደነበረ ይህን ስናሸነፋቸው ይህን ስሜት አላቅም። የቡድናችን አቋም ወዴት እየሄደ ነው? እግዚአብሔርን እሱም አይዲያው የለኝ ብቻ እኔ ሲጀመር እግር ኳስ የወንድ ልጅ ስፖርት ነው። ወንድ ከውቅ ቦክስ ውስጥ ገብተህ ነው የምታገባው። ዝም ብለህ እንደ ጅል አትጠልዝም። ምንድነው የተነጋገርነው? አርሰናል አሲስት ያደርጋል ዩናይትድ ያገባል ተባለ አይደለ? 2 ጎል እንደዛ አስኬድና ዶርጉ ተጠልዛለህ። ጅል ነን። አርቴታ ይቀልድክብን እና ትምት አርቴታ ቀልድክብን። አሁን ጄሱስ ለምንድን ነው የገባው? ጄሱስ ለምን ገባሽ? ከላይ በስኮር ላይ ምናምን ነው እንዴ አሰላለፍ የምታወጣው? ማን ነው የመጨረሻ ጊዜ ያገባው ምናምን ነው የምትለው? ዝም ብሎ ይጠልዛሉ። አረ አርቴታ እናመሰግናለን፣ አንገታችን አስደፍተናል። እንዴት ጄሱስ ታስጀምረዋለህ? አንድ ቻምፒየንስ ሊግ ፐርፎርም አደረገ ብለህ እንዴት? ኧረ በስመ አብ። አሁን እውነቱን እኮ አንዳንዴ እውነትን እኛ አንዳንዴ የምንናገረው ነው እንጂ ታክቲኩ ያስፈራኝም ቲም ያስፈራኛል። እውነቱን ነው። እንዴት ኦዴጋርድን ቀይረህ ታስወጣለህ? እንዴት ምን አረገ? ፐርፎርም እያደረገ ነበረ። ሰከንድ አፍ ላይ ካሪክ ጨዋታውን ቀየረው። እንዴት እሱን አስወጥተህ ኤዜን ታስገባለህ?
ዳኛ ምናምን እንዳትል እዚህ መጣ ኤዲጎሬ ምናምን በሚለው ማለት ነው። አርቴታ ቴንኪዩ አንገታችንን በደንብ አሳፍረናል በሜዳችን ቴንኪዩ። ይህንን ቪዲዮ በዛሬ ሽንፈታችን ሊያበሽቅ ለሚሞክረው ደጋፊ አድርስለት፣ ኮፒ ሊንክና ሼር አድርጉለት። አሁንም አንደኛ የደረጃው አናት ላይ ነን ያለነው። አሁንም ቢሆን አንነቃነቃትም። የሚገርማችሁ ነገር በዚህ ሽንፈት እንኳን ጉዝረታችንን ነው እንጂ የምናየው ከደረጃ ዝቅ ማለትን አልተማርንም። እዛው 9-10 ላይ ምናምን የምትልከሰከሱ ተልከስከሱ፣ እኛ ጋር እንዳይሰራም አታ ማለት ነው። ምን ማለት እንዳለብኝ ራሱ አላውቅም። ዙቢሜንዲ የስራህን ይስጥህ፣ ጎሉን እንኩ በሞቴ አግቡት ብለን የሰጣቸው። ኧረ በስመ አብ ምን አይነት ቆሻሻ ደደብ ዳኛ ነው! ምንድነው የሚሰራው? ያኛው ፔናልቲ አይደለም ምንድነው? ከዛ በላይ ምን ያርገው? በእጁ እኮ አጨማለቀው። እጅ ኳስ አይደለም እኮ የምንጮተው እግር ኳስ እንጂ። በጣም የሚያስጠላ ጨዋታ፣ በጣም የሚያስጠላ ዳኛ፣ ቀፋፊ ውሻ ነሽ። ኧረ በስመ አብ ወልድ ዙቢሜንዲ ቶ አንተ እኔ ስላንተ ምንም ማውራት አልፈልግም። እንዴት እንደዚህ አይነት ስህተት ትሰራለህ? ከአንድ ፕሮፌሽናል ተጫዋች እንደዚህ አይነት ስህተት እኮ አይጠበቅም። በጣም ምን እንጃ እኔ ማርያምን እኔ ዛሬ ባለቅሱላ ማለት ነው የሚወጣልኝ አይመስለኝም ስለዚህ ጨዋታ። ኧረ በስመ አብ በኤምሬ ተሸንፈው ማናቀውን አዋረዳችሁን፣ እግዚአብሔርን አዋረዳችሁን። በጣም ቅሌታሞች ናችሁ። በስመ አብ የማንም ወሬ መጨፈሪያና መዝናኛ ነው ያረጋችሁንሽ። ይመቻችሁ። ምንም ማድረግ አንችልም ማለት ነው። አንገታችንን እንድንደፋ አድርጎናል። ከአቅም በላይ ሆኖ ሊያውም ማለት ነው ሊያውም ከአቅም በላይ ሆኖ ምንም ማድረግ ተስኖን ነው። እድሜ ለማዱኬ ማዱኬ በሰላም አትግባ። ማዱኬ ያጥፋህ እዛው። አንተ ድሬዳም ጉድሮም ጀዝባ አቃጠልከኝ። አላህ አቃጥልህ። ሶስተኛ ጎል ሊሆን የሚገባ ኳስ እዛ ባክኖ እዛ ጨማልቆ ኳስ መቆጣጠር ኳስ መግፋት የማይችል ጀዝባ በ50 ሚሊዮን ፓውንድ ሸወድከን፣ አታለልከን። ለማንኛውም እኛ ማክሰኞን ቀይረዋለን፣ ወደ ድል እንመለሳለን። እንደነሱ 10 ምናምን ቀን ቁጭ አለ። እናቴ ትሙት አልደበረኝም። እያንዳንዱ የማንቸስተር ዩናይትድ ደጋፊ ችለ ነው። እኛ ዛሬ እንዴት አላሸነፍም ሳንችል በቃ እግዚአብሔርን ትችላላችሁ። በቃ ድላችሁን ሴሌብሬት አድርጉ። የአርሰናል ደጋፊዎች ግን ለ4 ዋንጫ ተዘጋጁ። በቃ ዩናይትድ ደጋፊ ዛሬ ይችላችሁ ነው። እግዚአብሔርን ትችላላችሁ። በቃ በልጣችሁ ነው። ይሄ ነው ማለት የምፈልገው። ምክንያት አልፈልግም። ይመቻችሁ። አርቴታ ዙቢሜንዲ የማይጠቅም የሻምፒየንስ ሊግ የኢንተር ሚላን ጨዋታ ላይ አጫወትኩ። ልጁ ተዳከመ። ያው አላስፈላጊ ስህተት ሲሰራ መሽ ራይስ አርፈን እኮ የመጣው ቻምፒየንስ ሊግ ተቀይረ ገብተህ ነው 10 ደቂቃ ምናምን እንዴ ዛሬ እኮ መሮጥ ነበረብህ። እንዴት እንበለጣለን? መሀል ላይ እንበለጣለን። ራይስ እና ዙቢሜንዲን አስገብተን ኧረ በስመ አብ ቅጥል ለሚያደርግ ውጤት በመድኃኒዓለም የሚገባው ቲም ነው ያሸነፈው። በቃ እንደዛ ብሎ ማለፍ ነው እንጂ አቻራ ግን ደግሞ እኮ በመጨረሻ ሰዓት አግብተን በቃ በዛ ሰዓት ኳሱን ኮንትሮል ማድረግ አለቀ። በቃ ጌሙን ኮንትሮል ከቻለን ሁለተኛ ጎል እንትን ለማድረግ በአንድ ኳስ እንዳለ ሚድፊልዱን ይቀንሱታል። ማንቸስተር ዩናይትድ 3 አርሰናል 2 የተጫዋቾች ሬቲንግ እንደ ሁል ጊዜ ይውላችሁ ከበረኛ ነው የምንጀምረው። እናንተ ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። እግዚአብሔር ሆይ እኔ እንዴት አድርጌ ሬት እንደማረጋ ለሬት እንኳን የማይቀርብ ቲም ነው ያለን። በኢየሱስ ከራያ ነው የምንጀምረው። አንተ ቦር ሆነ ልንገራ ምንም ነገር እንዳ ዜሮ ምንም ማውራታት ዜሮ ነው። ሂንካፔ ጋር እንሄዳለን። ሂንካፔ ምንድን ነው የምታደርገው? አንድ የሚያምር ክሮስ አደረክ መጀመሪያ፣ ከዛ በኋላ ምንም አልተጫወትክም። አንድ ነው የምሰጥ፣ አንድ በጣም ነው ማትችሉ። ከዛ ጋብሪኤል 3 ጎል ኮንሲድ እናድርግ። ጋብሪኤልና ሳሊባ እያሉ 3 ጎል ኮንሲድ እናድርግ። አንችልም። 2 ነው ጋብሪኤል የምሰጥ። በጣም ነው ያናደርግ። ሳሊባ ወደፊት እየሄድክ እንደውም አሪፍ እየተጫወትክ ነበር 5። ከዛ በኋላ ቲምበር ሁለት ከ10 መሀል ላይ እንሄዳለን። ዴክላን ራይስ እና ዙቢሜንዲ። ዛሬ ዙቢሜንዲ ምን አባ ነበር ስታደርጊ ነበር? ዙቢሜንዲ -5 በአንተ ምክንያት 2 ጎል ገባብን። በአንተ አመቱን ሙሉ እንዳደነኩ ዛሬ ሰድብሃለሁ። ደደብነህ በጣም የመጨረሻ። ዴክላን ራይስ ጋር እንሄዳለን። ዴክላን ራይስ አልቻልክም። ኢነርጂው የለም። የቲማችን ኢነርጂ የዲስኮኔክት ሆኗል። ምን እንደተፈጠረ አላውቅም። 0 ዴክላን ራይስ። ኦዴጋርድ የት ነበርክ? የመጀመሪያውን ጎል አገባን።
ጨዋታው ውስጥ ዲሳፒር አድርጓል። ማን ምን እያደረገ -5 ማን አችልም ሳካ ጋር እንሄዳለን። ሳካ አንተ ቂጥ እየሰጠ ማለፍ ለመልክ ይኸው ካንተ የበለጠ ቂጥ ያለው ሰውዬ ገጠመ። ዶርጉ ምን ያህላል? ምንም ያክል ሰውዬ ጥቁር ሰውዬ እንዴት ነው የምታልፈው? ያን ሉክሾ ሎክ ያርግ። ወይኔ ሳካ -5 አንተ አችልም። ከዛ ጄሱስ ጋር እንሄዳለን። ጄሱስ ሜዳ ውስጥ ይኑር አይኑር ማረጋገጫችን አንድ ያሸማቀቀው ያሃ እንትናን ኮቢ ሜኖን ያሸማቀቀው ኳስ ሌላ ምንም 1 ከ10 አችልም። ትሮሳርድ -10 እንዳትጮት ሁለተኛ ኳስ እንዳትነካ ምን አባ በእነዚህ እንሸነፍ አምላኬ። ወይኔ ግን ምን አርጌ ነው በእነዚህ ሜሪኖ ጋር እንሄዳለን። ሜሪኖ ገባ እንደውም አገባ። ሜሪኖ የገባብን ጎል በአንተ ምክንያት ነው። እዛ ተሸማቀ በአንተ ምክንያት ነው የገባብን። በጣም ነው ያናደድከኝ። 3 ከ10 ነው የምሰጥህ። ማንቸስተር ዩናይትድ ሀያል ነው፣ ንጉስ ነው፣ ብራንድ ነው ብዬ ሳወራ የሚደብር ካለ ቢጃማ ለብሰ ገበያ ውጣ። በቃ አንተ ሲጀመር ስለ ማንቸስተር ዩናይትድ ሀያልነት አይገባህም። በቃ ተው። ይሄ ነው ሀያል ቲም። በቃ አሳምኖ አሸነፈን። ምንም አይነት ምክንያት ማብራሪያ፣ ምንም አይነት ምክንያት አያስፈልግም። ጠልዞ በሜዳችን እስከ ለንደን ሜዳችን ድረስ መጥቶ እኔ ማንቸስተር ዩናይትድ ነኝ እኔ ቀያይ ሰይጣኖቹ ነኝ ብሎ አሳምኖ አሸነፈን። በቃ ምንም ምክንያት አያስፈልግም። በቃ ምንም አትቃጥያለሁ ማን። በዚሁ አጋጣሚ ለማንቸስተር ዩናይትድ ያላጨበጨበ ካለ ማለት ነው በመጋዝ እጁ ይቆረጥ። በቃ እግር ኳስ ነው አይደል? ስለማችን ነው የተሸነፍከው እንጂ ችላል ተሸነፍከን። በቃ ስለማችን። ስለዚህ ስለማንችል ስለተሸነፍን ምንም አይነት ማብራሪያ ምክንያት አያስፈልግም። ማንቸስተር ዩናይትድ ይችላል። በቃ አለቀ። ፒስ አውት። በቃ በአላህ ተሸነፍን። ይሄ ነገር የሆነ በቃ እውነት ነው። በዩናይትድ ተሸነፍን። እኔ አርቴታን አርሰናልን ፈራዋለሁ፣ አርቴታን አልፈራውም። በቃ አሉላ እኔ እውነቱን እኮ ነው ያወራው። ወላሂ ያዝነው ስኳድ ማንም ይፈራዋል፣ ግን አርቴታ የልብ ይሰጣል። እኔ ትንሽ ስታጠቀው የሚደናበር ሊቨርፑልን አይታችሁታል አይደለም? ሊቨርፑልን ፈርስት ሃፍ አራውጠ ነው ሰከንድ ሃፍ ዘና ብሎ አልጨወተብንም። አቻ ወጣንበትን ጨዋታ በኤሚሬትስ ይሄው ዛሬም ዩናይትድ የተወሰነ ሲያጠቃ አርሰናል ውጥንቅጡ ወጥቶ እንዴት ነው የተጨነቅነው? ይሄን ነው አሁን ለዋንጫ የምንሄደው በየአመቱ። በቃ ሚኬል አርቴታ ሰርፕራይዝ አያልቅብህም። ባላ ትልቅ ጨዋታ እነ ሙኒክን ተገነድስልና ከኖቲንግሃም ጋር አቻ ትወጣለህ። ከዛ ዩናይትድ በሜዳ ይገርፋል። ኧረ አርቴታ አሁን በአላህ የዚህን ዓመት ሳምንት ደሞዝ ከልክሏቸውና ደጋፊው የምታከብሩ ከሆነ የዚህን ሳምንት ደሞዝ ከልክሉልኝ። ማለት ዛሬ ማለት ነው እንትን ይሄ ምንም ማውራ የለኝም። በቃ ምንድነው የምትጠብቁት? ሽንፈት እኮ አንዳንድ ሽንፈት ችግር የለውም። ስለዚህ ምንድነው አርሰናል? አረ ምንድነው? እሺ ውጤት አይተህ ገባክ። ከአንዴም ሁለቴ እንደዚህ አይነት ትሰሰራለህ እንዴ? ለአንተ ሲባል ቆይ መጀመሪያ ሲቲ አይጫወት እንዴ? አረ ተቃጠልን አርሰናል እንዴ! እኔ ማለት ነው ምን አይነት ስታርቲንግ ላይን አፕ ነው ሲጀመር አርቴታ ይዘህ የገባው? ምን አቀለው ነው ኖቲንግሃምን አቀለው ነው? ምን ይሰራል ማርቲኔሊ? ምን ይሰራል? ትሮዛርድ እንዴት ታስቀምጠዋለህ? እንደዚህ አይነት ፐርፎርማንስ ላይ በአሲስትም በጎልም የቲም ዋንደኛ የሆነን ተጫዋች አስቀምጠህ ጀምረህ ምን ማለት ነው? እንዲሉ ዋንጫ ምን ልጮተው? ሲቲ ጥሎ ውጤት አይተን ገብተን በ9 ማድረግ እየቻለን ኧረ በጣም ያሳፍራል። የዛሬው በጣም ነው የሚያሳፍረው። አፈር ብሉ